በሀገራችን ብሔር ብሔረሰቦች ራሳቸውን በራሳቸው የሚያስተዳድሩበት የራሳቸው ስርዓት የነበራቸው መሆኑን አያሌ ታሪክ ድርሳናት ያወሳሉ። ይሁንና ግን ባለፉት ስርዓቶች ታሪካቸውን በልዩነታቸው የሚመሩበት የሚተዳደሩበትና የሚኮሩበት አልነበረም። ከነዚህ ሀገራችን ህዝቦች መካከል አንዱ የሆነው የጌዲኦ ብሔርም አስከፊ የሆነውን አገዛዝ በመቃወም መልካሙን በማወደስ ሰፊ ልምድ አለው። በዚህ ረገድም ባለፉት 22 ዓመታት በደኢህዴን ኢህአዴግ አመራር ሰጭነት ማህበረሰቡ የተጎናጸፋቸውን ድሎች እየዘከረ ይገኛል። በዓሉ በወናጎ ወረዳ ሲከበር በክብር እንግድነት የተገኙት የዞኑ ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ፀሐይ ወራሳ እንዳሉት በደኢህዴን አመራርነት በርካታ የልማት የዲሞክራሲና የመልካም አስተዳደር ድሎች ተመዝግበዋል። የወረዳው አርሶ አደሮች ከድርብ ጭቆና የተላቀቁበት የምግብ ዋስትና ችግር የተቀረፈበትና ብሔር ብሔረሰቦች ህገ መንግስቱን መሰረት አድርገው በቋንቋቸውና በባህላቸው ሳያፍሩ እንዲኮሩ እድል የፈጠረ መሆኑን የገለጹት ደግሞ ዋና አስተዳዳሪው አቶ ብርሃኑ ሮቤ ናቸው። የወረዳው ደኢህዴን ንዑስ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዳንኤል አታራ በበኩላቸው ያለፉት 22 ዓመታት የዜጎች ባህልና እምነት ህገ መንግስታዊ ዋስትና የተገኘበት በመሆኑ የተጀመረውን የህዳሴ ጉዞን ይበልጥ ለማረጋገጥ የመስራቱ ተግባር ተጠናክሮ እንደሚቀጥል ገልጸዋል። በተመሳሳይ መልኩ በዓሉ በዲላ ዙሪያ ወረዳ የተከበረ ሲሆን አርሶ አደሩ የተሻሻሉ ቴክኖሎጂዎችን በመጠቀም ምርታማነቱን እንዲያሳድግ ወጣቶች፣ ሴቶች፣ መላው ሲቪል ሰርቫንትና ህብረተሰቡ በየአደረጃጀቱና በተሰማራበት መስክ ድሉን ማስቀጠል እንደሚኖርባቸው የወረዳው ዋና አስተዳዳሪ አቶ ከፍ ያለው ብሬ ተናግረዋል።